ሞተ ሰው ገብቶሽ የሞተ ሰው የሚያስታርቅ ሀያት ነው ያለኝ። እንግዲህ እኛ አይደለም የሾም ነው አገር የሾመው ነው አገር ያወቀው ፀሐይ የማወቀው የኔ ሀያት ማለት ትልቅ ሰውነቱ ገብቶሻል። እሱን የሚያክል ሰው ተሳደበች፣ ህጎቶች ያዩዋት፣ ሁሉም ሰው ተነስቶ እንደዚህ አርግታለች። በቃ ይቅርታ ኢቨን እኔ ማለት ቤተሰብ ጋር ይደርስ አልፈለጉም። ከኔ ጋር ነው ጭፍጭፏ፣ ከኔ ጋር ትጨርሳለች። መሰዳደብ ከሆነ እንሰዳደባለን፣ በህግም ከሆነ እንሄዳለን። እኔ ያለሁት እሷ ጋር ነው ገብቶሻል። እዚህ ነው ያለሁት ጉቺ። ከኔ ጋር መጨረስ ያለባት ወይስ ዘላ የኔ ቤተሰብ ጋር ሄዳ መሳደብ ነው ያለባት? ይሄን መልሽ ጉቺ። ሳምሪ ኤኒዌይስ የተባባላችሁትን ሁለታችሁ ተባብላችኋል። አንቺም የኔ ቆንጆ አላልሻትም፣ እሷም የኔ ቆንጆ አላለችሽ። ኦኬ እኔ አሁን ወደኋላ ተመልሼ እንዲህ ነው ብዬ ጀጅ ላደርግ ሳይሆን እሷም የኔ ቆንጆ ብላ አልሰደበችሽም፣ አንቺም የኔ ቆንጆ አላልሽም። እንደ ሀገር ልጅ ከአንድ ከተማ እንደወጣ ይኸውልሽ፣ የኔም በቀደም እነግርሻለሁ አይደል? እኔ የሀገሬ ልጆች ከሀገራቸው ሰው ገድለው መውጣታቸውን እንኳን ባቅ እከሌ እኮ ከሌን ገድሏል ይባላል ቢባል አላቅም ነው የምለው። አሳልፎ አይሰጥም። ልጅማ ጸጋ በረከት እኮ ነው። ገባሽ? በዛም ልክ ልትታገያት አይገባም ነበር። ልጅ አላት አውቃለሁ፣ እውነት ነው። ይኑራት፣ እግዚአብሔር ያሳድግላት። እሷ እንደደበቀችው እግዚአብሔር ድብቅ አርጎ ያሳድግላት። ካላት እናት ስላልሆንሽ ነው ይህን የምነግርሽ። ነገ ስትወልጂ ስሜቱ ይገባሻል። እናት እኮ ልጇን ጡት እንኳን ደብቃ ነው የምታጠባው፣ ሸፍና ሰው እንዳያይባት። ሳምሪ እናት አይደለሽም፣ ስሜቱን አታውቂ። እናት ስትሆኝ ነው ስሜቱ የሚገባሽ። የእናትነት ዋጋው የሚገባሽ እናት ስትሆኝ። ይሄ ሚዲያ ከልጃችን በልጦ አይደለም። ከልጄ የራኩበትን የአንዱን ሌሊት ዋጋ ያወጣም ብዬሻለሁ። ሚዲያ የአንዱን ሌሊት ልጄ እና እኔ ተራርቀን ያለንበትን የአንዱን ሌሊት ዋጋ ሚዲያ ያወጣም። ግን እናት ያለ ምክንያት ልጇን አትደብቅም። ደብቃ ከሆነ ሳምሪ አንቺ ትንሽ ነሽ፣ አድቢ። አንቺ የእኛ ታናሽ ነሽ፣ ለእኔ ታናሽ ነሽ በጣም። ለዛ ሲነገርሽ እረፊ ስትባይ ጂጂ ተቆጥታሻለች። እኔ ነግሬሻለሁ፣ ታይ በቃ። እኔ ከዲቦራ በላይ አንቺን ነማቀሽ ታውቂያለሽ አይደል? እኔ ዲቦራም በአካል አላውቃትም፣ አንቺን ነማቀሽ። መቼ እንደዚህ የወጣልሽ ተሳዳቢ እንደሆንሽ ራሱ ለራሴ ሁላ ደንግጫለሁ። ቪዲዮሽን ሳየው መቼ ቀን ነው በዚህ ልክ ተሳዳቢ ሆንሹ? መቼ ነው እንደዚህ የተሳደብሽ? ስለ ቤተሰብሽን ይወክላል ሳምሪ። ለራስሽ ነገ ስታይ ጸጽትሻል። እንደዚህ ማወራውን በኋላ ተቀድቶ ሲፖስት ለራሴ ይደነግጣለሁ። ደግሜ ድምፄን መስማት አልፈልግም። ዲቦራ ደግሞ እንደዚህ ወጣ ስድብ በዛ ልክ የምትሳደብም ልጅ አይደለችም። በእርግጠኝነት ስለባሰባት ነው። ልትታይ ይገባል። ሳምሪ ታይ ስንልሽ ታይ። ቤተሰብ ጋር አታድርሱ፣ ፋሚሊ ጋር አታድርሱ። ሁለታችሁ ጨርሱ። ሁለታችሁ ትረስት ሚ ኤመራት ተገናኝታችሁ ፊት ለፊት አትደባደቡ። ቅድም ተናግሬያለሁ፣ አታደርጉትም። በአካል ግጠሙ ብትባሉ አገጥሙ። አንገትሽን ብሎ አገርሽ ሁለትሽ ነው የሚያስገባሽ። ህጉን ታውቁታላችሁ። በዚህ ልክ በምትሰዳደቡት ራሱ ሰው ቢጠቁምባችሁ ትጠየቃላችሁ። በዚህ ልክ ቤት እየከፈታችሁ ለምትነጋገሩት ራሱ የሀገር ያስጠይቃል። ባይዘው የሶሻል ሚዲያ ህግ አላቸው። ካልገባችሁ ለሌሎቻችሁ ስትናገሩ ካፋችሁ ለሚወጣው ነገር ተጠንቀቁ፣ ተጠንቀቁ ብያለሁ። እዚህ ኤማራት ቁጭ ብላችሁ ስም እየጠራችሁ አንቺንትን የምትባባሉ ሴቶች ተጠንቀቁ። ሚዲያቸው የሚዲያ ህጋቸው እዚህ ጋር ተሻፍሽ እንደምከፍቸው አይደለም፣ ይለያል፣ ዋጋ ያስከፍላችኋል። አድባችሁ ተቀመጡ። ሳምሪ አድቢ። ድጋሚ እንደዚህ አይነት ነገር ውስጥ እንዳትገቢ። ብትቺ በቤተሰብ በይቅርታ ዝጊ። አለቀ። እስከ ዛሬ ያላየነው ባሏ የምን አባቱ ባለ የምን አባቱ የልጅ አባት ነው። ልጅ ግን ከፈለቅ እዛው አገራችሁ አትጠይቅም። ሚዲያ ላይ የመጣኸው አንገቷን ልታስደፋ ነው። ግን የሀገር ልጆች ጓደኛ ማቾች አታነካካ። ሴትና ሴት አታነካካ። ብቻህን ቤትህን ከፍተህ ፔጅክን ኑ የልጁ አባት ነኝ ብለክ ያስፈለገክ ነገር ካለ ህዝብ ጠይቅ። እኛ ደግሞ ምን ችግር አለብን? እናዋጣልሃለን። እርዳታም እኮ ነው የፈለግከው። ልጅቷን ግን ቀን ጠብቀክ ለማጥቃት የሀገሯን ልጅ ተጠቅመክ ሴቶቹን አነካክተክ፣ በሴቶቹ ምክንያት ቤተሰብ ተነካክቶ፣ በቤተሰብ ምክንያት ማህበረሰብ ተነካክቶ ሌላ ጦርነት አታምጣ። ስላልፈለገች ኔቶችክ ከሆነ ልጅም ካላት ዳትሶል ሳምሪ እንዳትደግሚው ጌታን። ሳምሪ እኔ ከዲቦራ በላይ ነው የማውቅሽ። አንቺን ነው የማውቀው። በዛም ልክ ስለማላቅሽ ደንግጫለሁ። ሳምሪ በዛ ልክ ስትሳደቢ፣ በዛ ልክ ወርደሽ አይችሽ አላውቅም። እንደዛ ላይ ያስተዳድብ የሚችልም ነገር የለም። በግድ ልጅሽን እመኝ ብሎ ነገር የለም፣ መብቷ ነው። ስንቱ ወንድ ወልዶ ይክድ የለ እንዴ ሳምሪ? ስንቱ ወልዶ ክዶ የለ እንዴ? የኔ ልጅ አይደለም ብሎ የለ እንዴ? ስንቱ ክዷል። እህቶቻችን በስንት ወንድ ነው የተካዱት? አንቺ አረብ ሀገር ላይ ስንት ታሪክ አታውቂም? አስረግዞ አስወልዶ አሳስሮ አስጠፍርጎ አስልኮ የኔ ልጅ አይደለም ብሎ ከሌላ ሴት ጋር ሸሸም ገዳይ የሚል ከሆነ ራሱ አንድ ሴት ልጇን ደበቀች ተብሎ በዚህ ልክ አይኬድም። በደንብ ታውቂያለሽ። አረብ ኤምሬት ላይ አገር ላይ ስንቱ አልካደም ጋይስ? ስንቱ አስወልዶ አልካደም ወይ?
እድለኛ ሆነን እኮ ነው ተለያይተንም ልጆቻቸውን ያመኑልን። ተለያይተንም አትሊስት አምነዋል። አትሊስት ስንቱ ልጅ ያለ አባት የሚያሳድግ የለም ተክዶ። ስንቱ ጎረምሳ ልጁን ክዶ አሸሸም ገዳይ እያለ እየኖረ አይደል እንዴ? አንዲት እናት ካደች ደበቀች ይሁን ስታፕ ሳምሪ አቁሚ፣ ጌታም አቁሚ። አትሊስት ባትታረቁ እንዳትደራረሱ ሳምሪ ወጥተሽ እንዳታወሪ። ለዲቦራም በዛው ልክ ነግራታለሁ። ኦኬ ጉቺዬ፣ እኔ አሁን ከኔ ጋር ጸቧ ከኔ ጋር ነው አይደለ? ከኔ ጋር አሁን እንዳልሽ ኦኬ ችግር የለም፣ እኔ እሰማሻለሁ። እኔ በዚህ ልክ ወርጄ የምሳደብ ልጅ እንዳልሆን ሽራሽም እየተናገርሽ ነው። እውነት ነው። እኔ ተሳደቤም ተነካክቼ ማለት በራሴ ሙድ ፈታ እያልኩ መወጣ ልጅ ነኝ። ግን ነገሩ ስድቡ ከሷ ትላንት ነው። እኔ እንደዛ ፋውጥቼ የተሳደብኩት እኔ ጋር የተላከልኝ ቪዲዮ ስትሰርበኝ የነበረው ስለ ቤተሰቦች የእኛ ቤት ገረድ ናት፣ እንደዚህ ናት፣ የእሷ አጎቶች እንደዚህ ብዙ ነገር ካለች በኋላ እኔ ገብቼ የተሳደብኩት ኦፍኮርስ ተሳድቤያለሁ። ያ ግን እስቲ እሷ እንደው ትናገር እንደ ሴት ማለት ነው። ቆሜላታል መቆም ባለብኝ ሰዓት ብዙ ነገር በተባለ ሰዓት እኔ እንደ ሀገር ልጅ ቆሜላታለሁ። እሱም በአንድ ቦታ ራሷም ተመሳከርሽ። ኢቨን ጊፍት ፑሽ ታደረግልኝ ነበር። አትስጭኝ። እኔ እንደ አንድ ሀገር ልጅ ነበር ስቆረቁርልሽ የነበረው እንጂ የሆነ ነገር ፈልጌ ወይ ጥቅም ፈልጌ አይደለም ብያታለሁ። የልጁን ደግሞ ያ ብያለሁ እኮ እያልኩኝ እኮ እያመንኩላችሁ እኮ ነው ብያለሁ። የስ ግን ቤተሰብን ጋር ደግሞ የደረሰው እኔ አሁንም ቢሆን ማለት ከኔ ጋር ምንም ጸብ ካለባት ከኔ ጋር ትጨርሳለች እንዳልሹ ነው። እኔም በአካል ብታገኝ ምንም የሚመጣ ነገር የለም ብቻል ግን ቤተሰቤን ሀያቴን ነክታለች። ሀያቴን ይቅርታ ተጠይቅና ከኔ ጋር ያላትን ነገር በፈለገችበት መንገድ ትሄዳር። እንዴ ጉቺ ያልኩት ትላንት ራሱ ለመሲ ራሱ እንደዛ ነበር የተባለው። መሲ ግን ገብታ ሳይድ ሰርታ ምናም ቦስ ተላልከው ምናም ቴክስት ተደራርገው ምናም። እኔ ደግሞ እንደዚያ ነገር አይመጣውም እና ጉቺ እንደ አንድ አንቺንም እኔ ማቀሽ ከሁሉም በፊት ነው። እኔ አንቺን ስለማቀሽ ነው አሁን አንቺ ቤት ራሱ መጥቼ ማውራት እንደዚህ አይነት ነገር ማውራ ገብቻ ከቻለች እኔ አይደለም እኔ የእሷን አባት ቀድሜ ያልነካውባትም የስ ልጅ አላት ያልኩት ቅድሜ እኔ ነኝ። ያ እኔ ነኝ ቀድሜ እንደዚህ ያልኩት። የኔ ቤተሰብ ግን የነካችው እሷ ናት። የኔን ደግሞ ሀያት ራሷም ታውቀዋለች። የታወቀ ሰው ነው። ትልቅ ያለው ክብር ላይክ ስሙ ራሱ እንዴት እንደሆነ ራሷ በደንብ ታውቀዋለች። ስለዚህ ሀያቴን የነካችው ሀያቴን ይቅርታ ትጠይቅ። ከኔ ጋር ደግሞ ያለውን ነገር በራሳችን መንገድ እንፈተዋለን። ማሪ ኦኬ። ቤተሰብ ጋር ስላለው ነገር ማሪ ወደዛ ርቀት ባንሄድ ሳምሪ እኔ ደስ ይለኛል። ለመሰልሽ አንቺም ብዙ ብለሻል፣ እሷም ያለችው ነገር ሊኖር ይችላል። አንቺም ግን የሚያስ እኔ እንጃ አላውቅም። እኔ ሳምሪ ነች ወይ እስክል ድረስ ብዬሻለሁ። እንግዲህ ስቅጥጥ የሚል ቃላት ከአንቺ አፍ የማልጠብቀው ብዙ ነገር ብለሻል። እሷም ተናግራለች። ግን ዲቦራ ስድብ አልተሳደበች። ጌታን ሳምሪ እኔ አንቺ አስደንግጦኛል ስለማላቀሽ በስድብ እንደውም ትላንትና ተሳዳቢ ነበርኩኝ ቴሌግራም ላይ ምናምን ስትይ ሳምሪ እንደዛ ነበረች። እኔ ስለማላቃት ነው ለምን እንደነገጥኩ አልኩኝ። አንቺ ራስሽ ስትይ የሆነ ቪዲዮ አየሁኝ። እኔ ተሳዳቢ ነበርኩኝ ቤታ ታቀኛለች ምናምን ስትይ እኔ ደንግጬ ስለነበረ ስትሳደቢ የተቀደውን ቪዲዮ ሳይ በዛ ስለማላቅሽ ኦኬ ሳምሪ ለካ ተሳዳቢ ነበረች። እኔ የደነገጥኩት ስለማላቃት ነው ብያለሁ። ዲቦራ ግን እንደዛ አይነት ስድብ ስትሳደብ እኔ ሰምቻት አላውቅም። አታክ ያደረገችሽ መንገድ የተለየ ሊሆን ይችላል፣ ግን ይሄኛው መንገድ አይቻልም። ይሄ አሁን አንቺ ባልሽው ቃል ልክ ስንት ብልግና ብላኛልሽ። ጉቺ ምን ሆነሽ? አላየሁኝ ይሆናል ወይ እኔ ጋር አልደረሰኝም። ጋይስ ቪዲዮ እንዴ እስከነ ጭገሯ እስከነ ምን እና ይተም እንደዛ ያልችኝ ነበረ። ጉቺዬ አንቺ አልሰማሻትም እንዴ? በጣም ብዙ ነገር ብላኛለሽ። እኔ ያየሁት ሌላ ነገር ነው። ፋይናሊ እኔ አሁን አንድ ምልሽ ነገር ማሪ፣ ነገሩ አቁሚ። አንቺም ቤተሰብ ሰድበሻል፣ እሷን ቤተሰብ ተናግራ ይሆናል። ይቅርታ መጠያየቅ ካለባችሁ ሁለታችሁም ናቸው። አንቺም ለተናገርሽው ቤተሰቦቿን፣ እሷም ለተናገረችው ቤተሰቦችሽን ገባሽ? ይቅርታ መባባል ካለባችሁ ሁለታችሁ። ይቅርታውን ደግሞ በውስጥ በሌሎች ሰዎች በውስጥ ጨርሱ። ሚዲያ ላይ እዚህ ጋር ትላንትናም እንደዛ ስትባሉ የነበረው የሰው ሆይታ አለ፣ በለው አለ፣ ጃስ አለ፣ አንቺን የሚያሞግሳለ፣ እሷን የሚሰድባለ፣ እሷን የሚያሞግሳለ፣ አንቺን የሚሰድባለ። መፍትሄ እዚህ ጋር ይመጣ። ምን አሁን ዲቦራን እዚህ ጋር አምጥቼ ታረቋ አላችሁ። ለምን እንደማላችሁ ታውቂያለሽ። የባሰ እየተጋነነ ይቀዳል። የዩቲዩብ መሸቂያ፣ የቲክቶክ ቪው ማዞሪያ የምትሆኑት በውስጥ ሊያስታርቋችሁ የሚችሉ ሰዎች መሲ አንቺን ማዘጋጂ ሰዎችን ፈልግ፣ በውስጥ ተነጋግራችሁ ይቅር ለእግዚአብሔር ሚዲያ ላይ ወጥቶ ዳግም ላለመሰዳደብ። ሳምሪ አንቺም ቤተሰቦቿን ተናግረሻል፣ እሷም ተናግራለች። ይሄ ምንድነው ወንድምሽ እኛ ጋር ይሰራ ነበር የሚለውን አይቻለሁ። ያ ሊደብርሽ ይችላል። ይሄ ሶሻል ሚዲያ ነው። ወንድምሽ እነሱ ጋር መስራቱን የማያውቅ ሰው ሲሰማ ለአንቺ ሊደብርሽ ይችላል።
የተሰርቶ ውሸት ነው። የተሰርቶ ሀያትሽ ጦንቃይ ነው አለች። ሀያትሽ ጦንቃይ ነው አለች። እኔ ኢቨን እኔ ከሱ አፍሲሉ ቆይ አንድ ነገር ልንገርሽ። እንዲ አሁን እኛ እኮ ከሰው ተጣልተን እየተሰዳደብን ነው አይደል? ኤቭሪዴ ነው የምንሰዳደበው። ዲዩቲንክ ወጥቼ የምሰድባት ልጅ ወይም ወጥተው የሚሰድቡኝ ሰዎች አንቺ እንደዚህ የሚሉ ዲዩቲንክ ሆኘው አይደለም። እሱ ምን ወጥቼ የምላቸው ነገር ሆነው ነው ያለባቸው ሆነ ድረስ ምን ሊያበሽቃቸው እንደሚችል ተዘጋጅቼ ነው የምገባው። ምን ብናገር ያለው ገባሽ ሳምሪዬ? ምን ብላት ነው ሳምሪ የምታብደው? ምን ልፍጠር ተብሎ እኮ ነው የሚገባው። ምን ልበል እንጂ ወጥቼ ያልኳቸውን ሁላ ይሆናሉ እንዴ ሰዎች? ወይም ወጥተው ያሉኝን ሁላ እኮ አይባልም። ኦኬ ግድ ሊያበሻሽቅ የሚችል ነገር ነው የሚባለው። ከሆነም አንቺ ያልሻት ነገር ሁላ ዲቦራ ነች እንዴ? አባትሽ እንደዚህ ና አንቺ እንደዚህ ብሎ ነው የሚጣራሽ ብለሽ ስትይ ነው ሰምቼሻለሁ። እንደዛ ብሎ ነው ዲቦ አባቷ የሚጣራት አይደለም። ለማብሸቅ ነው የምትይው፣ ለማናደድ ነው የምትይው። እሷም ወጥታ የሆነ ነገር ብትልሽ አንቺ እንደዛ ስለሆንሽ ሳይሆን ለማብሸቅ ስለሆነ ጌም ነው እኮ ገባሽ? የስራው ባህሪ ነው። እንዴት እንደምንበሻሸቅ ነው ቼክ አድርገን የምንገባው። ሌላም እላፊ የሆነ ህዝቡን የማይወክል ጊዜውን የማይወክል ደስ የማይሉ የሚደብሩ ከአንቺ አሁን ሳምሪኒ አንቺን ሳቀሽ እንደ ኢትዮጵያዊ ነው ማቀሽ። ኢትዮጵያዊነትን የማይወክል ሚዲያውን የማይወክል ደስ የማይል እንግዲህ አያት የአባገዳ ነው ብለሻል አይደል? ባንኖርበትም የአባገዳን ስርዓት እናውቀዋለን፣ ተምረናለን። እነሱን እንኳን የማይወክል በጣም አስጠያፊ ከአንቺም አልጠብቀው ንግግር ተናግረሻል። ግልጽና ግልቡ ዊችዝ ደስ የማይል ነገር ህዝቡን እንደ ህዝብ ያስቆጣ ሳምሪ። የፈለገ ቢሆን ስሜትሽን ልትቆጣጠር ይገባ ነበር። የፈለገ ቢሆን ሚዲያ ተቀድቶ ይቀመጣል። ማሬ ታሪክ ያወቃቅሳል። ትላንትና እንደ ቀልድ በስህተት የተሰሩ ትንንሽዬ ስህተቶች ናቸው ዛሬም ድረስ ህዝብን እንደ ህዝብ ምድር ላይ ዋጋ የሚያስከፍለው። ተረድተሽኛል አይደል ሳምሪዬ? መሲ የምታወሪው ነገር ካለ አውሪ። ስለዚህ ይሄንን ድራማ አቁሙት ባይ ነኝ እኔ። መሲ አውሪ። ኦኬ ሳምሪ፣ እኔ ሳወራ ሚቱሽ እንዳከፍቺ። በመጀመሪያ የምትረሰብ ቤተሰብ ነው። ቤተሰብ ቀይ መስመር ነው። አሁን አንቺ ቤተሰቦቼ ቀይ መስመሮች ናቸው አልሽ አይደል ሳምሪ? ብትወጅኝም ብትጠይኝም አንድ ነገር ልንገርሽ፣ ዲቦራም ደግሞ ቀይ መስመሮቿ ናቸው ቤተሰቦቿ። ትላንትና ከአንቺ አንድ ነገር የወደድኩልሽ ነገር አለ። አዎ ቀድሜ እናቷን ተሳድቤያለሁ ብለሻል። ይሄ ሀቅ ነው። ደግሞ እኮ ተራግጠሽም እዛው ደግሞ ሀቁን ነው የምትናገሪው። እናቷን በዛ ደረጃ ከፍ ዝቅ ስታደርጊ እሷ ደግሞ ወታ የሳምሪ ቤተሰቦች እኮ ጀግና ናቸው፣ የሳምሪ ቤተሰቦች እኮ ንጉሶች ናቸው አትልሽም። የመልስ ምት ነው የምትሰጥሽ አይደለ እንዴ? እኔ ለምሳሌ ጉቺ ወታ ሸርሙጣ ካለችኝ እንዴ ጉቺ እኮ እዚህ ጋር ስትሸርሙጥ እኔ አይቻታለሁ ብዬ ቤቴን ከፍቼ ደግሞ አወራለሁ። ጉቺን የሚያማትን ነገር ስለምፈልግ የዲቦራን እናት በዛ ደረጃ ስትሳደቢ እሷ ደግሞ ወታ ያንን ተናገረች አይደለ? ስለዚህ ሁለታችሁ መተው ካለባችሁ ወጣቶች ናችሁ ተዉ። አይ የምትሉ ከሆነ ግን አይመለከተ። እኔ ትላንትና ፊራን ለማስገባት ልሞክር ነበረ። ትላልቅ ሰዎችን እንትን ብዬ እንድትስማሙ ነበረ። ገባሽ? ስለዚህ ሳምሪ ከዚህ ስሜት ውጭ አርፈሽ ስራሽን ስሪ። ማንም እንደዚህ ታይ የሚል ሰው አታገኝም ሳምሪ። የሆነ ማርም ሲበዛ ይመራል። ገባሽ? ስለዚህ በቃ ታይ ስትባይ አንቺ አሁን ነገ እኔ ከጉቺ ጋር በዚህ ደረጃ ብሰዳደብ ሳምሪ መተሽ ታይ ብትኝ ይሰማሻለሁ። አንቺ ግን ልክ እኔ አሁን ለእንትና ለዲቦራ ሳይድ እንዲያስኩ አድርገሽ ነው ጭንቀት በውስጥ ተደዋውላ ከቤታ ጋር መሲ ቤቷን ከፈተች ምናምን ነው። ገብርኤልን አላደረግኩም እኔ እንደዛ ላደርግምም አልችልም። ከቤታ ጋርም አልተደዋወልኩም፣ ከዲቦራ ጋርም አልተደዋወልኩም። ስለዚህ አንቺ የድሮዋን ሳምሪ ሁኚ። በቃ እኔ የድሮዋን እዚያ ሰው የሚወድ ሳምሪ ሁኚ። አትጨማለቂ። እድል አልተሰጠኝም። ቮይስ እኮ ይዤ መጥቼ ራሱ እድል ያልተሰጠሽ ለምን እንደሆነ ታውቂያለሽ ሳምሪ? ሚዩትሽን ከፈት ስታደርግ አንድ ስድብ ጥለሽ ነው ምትሄጂው። ኖ እኔ ላወራስ ኖ ሳቂ በየቀባችን ይሄ እኮ ነው ችግራችሁ። በቃ እሷ ስለምትታወቅ እኮ አይደለም ሳምሪ ጭንቅላትሽ ያንን አታሳስቢው። እሷን እግዚአብሔርን ነው የምልሽ። ገብርኤልን ጉቺ ልንገርሽ በተደጋጋሚ ዲቦራን ሚዩት እያደረግኩኝ ለሳምሪ ነበር። እንደውም እኔን መውቀስ ካለበት ዲቦራ ትወቀሰኝ። ኖ ዲቦራ ነበረ ከቤታ ጀምሮ ማለት ነው። ከቤታ ጀምሮ ሳይድ ዜዶ የምትባለው ራሱ አትስደባት። በጣም ሳይድ ሁሉም ከኔ ጋር ነው ጸባው አይደለ? ከእናንተ ጋር አይደለም ጸባው።
ከኔ ጋር ነው ሳምሪ። ለምን እንደሆነ ታውቂያለሽ? አሁን አንቺን የተናገርኩሽ አንቺን አሁን የምናገርሽ ስላቀረብኩሽ እንጂ እንደ ቲክታክ ሰው ባይሽ እንደ ሌላው ሰው እኮ እዚህ ቲክታክ ላይ ሲረጋገጡ የሚውሉ እኮ አሉ። ሳምሪ ነገ እኔና ጉቺ ብንጣላ መትሽ ተይ ነው የምትይኝ። ወደድሽም ጠላሽ ለምን ስለምታውቂኝ ተይ መሲ ከጉቺ ጋር ጓደኛ ማለት ገብቶኛል እኮ ግን መሲ ግን እድል አልሰጠሽኝም። አባትሽ ጦን ቀን ስትል እኮ ቪዲዮ አለ ስድብ ላንተ 2 ቀን የሰደበች 2 ጊዜ ላይ በገባች ጊዜ 2 ነው ሄደችብኝ። አንደኛውን እንደዚህ ቋቅቻም እንደዚህ በአሮጊት ነሽ ፊትሽን አስተካኪ ምናምን አንገቷ ቆሻሻ ነው ምናምን ያለችው እሷ ነው። እንደዛ ካለች በኋላ ነው ስድብ የጀመርኩት እንጂ መጀመሪያ አልተሳደብኩ ነበር። እሷ እንደዛ ብላ ካፋ ስታወጣ ሄድኩባት ተሳደብኩኝ እኔ። በሁለተኛው ዙር ደግሞ ትላንትና ሰደበችኝ ቁጭ ብላ 2 እሷ ሰደበችኝ። እኔ ደግሞ ትላንትናና ባለፈው ስትሳደብ እንደዚህ ሰውነትሽን እንትን በይ ምናምን ያለችበት ቪዲዮ አለ። ሰውነቷ ቋቅቻዋ ምናምን አትታጠበ ምናምን ያለችበት። ሳምሪ አንድ ነገር እሷ ስለምትታወቅ ላልሽው ነገር እኔ መሲም ቀድመን የምናውቀው አንቺን ነው። ያልገባሽ ነገር ካለ ዲቦራ ከሁላችንም በኋላ ቅርብ ጊዜ ሚዲያ ላይ የመጣች ልጅ ነች። ቅርብ ጊዜ መጣ ግን በብዙ የተወገረች ልጅ ነች። አንቺ ሳትቀሪ ድምፅ ሆኛታለሁ ብለሻል። አየሽ እዚህ ጋር ያለነው ሰዎች አንቺን ነው የምናውቀው፣ ቅድሚያ ነው የምናውቀሽ። እኔ እንደ አንድ እንደማውቃት ሴት ስትሰሪ ስለሆነ ማቀሽ ስትሳደቢ ደንግጫለሁ ብዬሻለሁ፣ በስድብ ስለማላቀሽ። እኛ ስንሳደብ ልታቄን ትችያለሽ፣ አንቺን ግን ስትሳደቢ አናቀሽ። ያስደንግጦኝ እያለ ትላንትና እንደ ኮንፈርሜሽን አድርገሽ ቴሌግራም ላይ ሁላ ስትሳደቢ እንደነበር ስትናገሪ አይወስ ሾክድ። ኦኬ እኔ አላቃትም ማለት ነው ሳምሪን አልኩኝ። ኦኬ ስትሳደብ የደነገጥኩት ስለማላቃት ነው ያልኩት። አየሽ ማንም ዲቦራን አስቀድሞ አንቺ አንደርማይንድ የሚያደርግ ሰው የለም። ኦኬ ግን ምንድን ነው የመጣሽበት አመጣጥ? ወታ አንቺ ቋቁቻ ማለችሽ የሆነ ነገር አለችሽ አንቺን ነው። አንቺ ግን ርቀት ሄድሽ። አየሽ አሁን በሁለታችሁም ጋር ኪሳራ አለ። ሁለታችሁም አጥፍታችኋል። የጥፋት ደግሞ ትልቅና ትንሽ የለው። አጥፍታችኋል። እንደ አገር ልጅ ባይጠፋ ይህ ሁላ ኪሳራ ባይከስር የዚህ ሁላ ሰው መሳቂያ የዩቲዩብ መሸቂያ የሪካርደሮች ማላገጫ ባትሆኑ ስሜቴ ነበር፣ ደስ ይለኝ ነበር። ሁሌ ነው የምለው እኔ የሀገሬ ልጆች ሲሰድቡኝ ቢውሉ መልስ አልሰጥም። እንደነገርኩሽ እኮ ነው ቅድም ስናገር ከሰማሽ፣ ቀንና ማታ ብርጭቆ በያዘች ቁጥር 2 በቀመሰች ቁጥር የምትሰድበር የሀገራችን ልጅ አለች። እኔንም ቤት ታየው ነው ጠፍቶን ነው እኛ አንሰን ነው። ግን የሀገር ልጅ ሲሆን ታልፊያለሽ። ምን አባቱ የሆነ ሰሞን ለፍልፋ ትተዋለች ብለን እንተዋለን። የቤተሰብን ክብር በሚነካ ልክ የምትናገረን ሴት አለች። ግን የሀገር ልጅ ነች፣ ምን ታደርጊያታለሽ? በዚህ ልክ ነው ለሀገር ልጅ መስዋዕትነት የሚከፈለው። አድርጋም ከሆነ ዞር ይባላል። እኛ ከተውን የሆነ ቀን ደብሯት ትተዋለች። ካልተዎችም ይመቻት።